የምትገልጪው? ለአባቴ ነው ራስሽ። ደስ ይላል በጣም ግን እንደዚህ ምን ይሁን በጣም ደስ ብሎኝ ነው። ለምን ደስ እንዳለኝ ታውቃለህ? መተሽ እኔ ከማርክ ጋር ነው የምኖረው ማለት ትንሽ አንደኛ ይሄ የምታዩ ሸበላ ባሌ ነው። አይ ኖ ባልሽ ነው አባወራው እንደሆነ አማወራዋ ደግሞ እኔ ነኝ። እኔ ነኝ ቤቱን መቆጣጠር የምችለው። እንግዳ እስከሆነች ድረስ የምትፈልገውን ነገር እኛ እናደርግላታለን። አባቴ እኔ ያንተ እንግዳ እንዲከፈት ማለት ሰላም ቤተሰብ እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነን። እናንተም ደህና እንደሆናችሁ ተስፋ አለኝ። ባላችሁበት ሁሉ ሰላማችሁ ይብዛልኝ። እኛም ምርጥ ፋሚሊዎች ደህና ነን። እኛ ትንሽ ሰሞኑ እየተፈጠሩ ያሉ ነገሮች ግራ ያጋባል፣ ያስቃልም ግራም ያጋባል። ማርክም ከሄደበት ቦታ ትንሽ ሳይሳካለት ነው የመጣው። ይዞም አንድ እንግዳ ሰው ይዞ መጥቷል። ካያችሁ ምንም መናገር አልፈልግም። ማርክን እኔ በዚህ ጉዳይ መጫን አልፈልግም። ለምን ብዙ ነገር ተበላሽቶበት ስለመጣ እንደ ወንድ ልጅ ብዙ ነገሩን ስላጣ ስለማቅ ደግሞ አብሬውም ስላለው ብዙ ነገር አብሬው ስለማሳልፍ መጫን አልፈልግም። ግን በዚህ ደብሯታል። ትናንትና ካያችሁ ቪዲዮ ላይ ትንሽ ግርግር ቤት ስትሄድ ልጅቷ እኔም አላምንበትም። ግን ደግሞ ምንም የሚፈጠርም ነገር የለም። እኔም አብሬያቸው ነው የምኖረው። ምንም የሚፈጠር ነገር የለም። ለሰው ድንገት ኮንፈርት ላይ ሰማት ይችላል። ቤዚ ልክ ናት። ያው ሴትነቱን ታውቁታላችሁ። መቀናናት አለ፣ ይቀናል። ሁሉም ሴት ቅናተኛ ነው። ወንድም ይቀናል። ሰው በሚወደው ሰው ሲመጣበት ይቀናል። ያ ደግሞ ያለ ነገር ነው። ሁላችንም ጋር ሁሉም የሰው ልጅ ላይ ያለ ነገር ነው። ምንድነው እሱም ቅናትን ገደብ ማበጀት ነውና ዛሬ ቤዚን ደውዬላታለሁ። የደወልኩላትም ምክንያቱ እንደተሰማት በጣም ስለማቅ ምንም ነገር እንደሌለ እኔ አብሬያቸው እንዳለው ምንም ነገር በማላቸው እንደሌለ እሱም ክፍሉ እሷም ክፍሏ እንደዛ እንደሆነ ሁሉን ነገር አስረዳታለሁ። ምክንያቱም ቤዚ በጣም ነው እኔ የምወዳት፣ ደስ የምትለኝ እህቴ ናት በጣም ማለት ነውና በዚህ ጉዳይ ደግሞ እንድትጎዳ እንድታዝን አልፈልግም። ምክንያቱም ማርክን ምን ያህል እንደምታፈቅረው እኔ ያጠገባቸው ስላለው በጣም ነው ማቀው። ቤዛ ማርክን በጣም ነው የምታፈቅረው እና ስለዚህ አጠገቡ ደግሞ ሌላ ሴት ሲኖር ደግሞ በጣም ነው የምትቀነው። ደግሞ እናንተ ማታውቁት አንድ ባህሪዋ ቤዚ ስስ ነው ልቧ። እውነት ለመናገር ቶሎ ነው የሚከፋት፣ ቶሎ ነው የምትደሰተው። በቃ የሚያስቅ ጸባይ ነው ያላት፣ ታሳዝነኛለች እና ይሄ ነገር ምንም እንዳያሳስባት ትላንትና እዛ በእርግ ተከራታት ነው እሷ ምናምን በሚለውም እነሱ አልተስማሙም። ይሄንን ነገር አንድም ማርክም አደራ ነው ያው ገብቷቸዋል። እሱም ብላ ነው የመጣችው ወደዚህ ሀገር። አዲስ አበባ ውስጥ ሩም መያዝ፣ አዲስ አበባ ውስጥ ክፍሎችን መያዝ ውጪ ረጅም ዓመት ቆይቶ ለመጣ ሰው በጣም ከባድ ነው። ምክንያቱም ብዙ የሚያስፈሩ ነገሮች ስላሉ ማለት ነው። ስለዚህ ለልጅቷም ሞር ደህንነቷ የሚጠበቀው ከኛ ጋር ስትሆን ነው። ለዛም ነው ማርክ ሪስክ ላለመውሰድ ነው እንደዛ ያደረገው። ግን ደግሞ በዚህ በኩል ደግሞ የኔ ውድ እህት ታቋታላችሁ፣ ቤዚ ትቀናለች። በቃ ያለ ነገር ነው ይሄ። ደግሞ የትኛውም ሴት ያለባት ነገር ነው። የትኛውም ሴት እንደምትቀናውም ቤዚ ስስ ልብ ነው ያላት። በማርክ ደካማ ጎኗ ነው ማርክና ለዛ ደግሞ ቅናት ስሜት ይሰማታል የትኛውም ሴት ልጅ። ለዛም ኪችን ገብታ ያሽኛ በቃ እንደ ቤት ልጅ ፋሚሊ ነው የሆነችው። በነገራችን ላይ ባንዴ ልጅቷ በጣም ተግባቢ ነች። ከሌላ ጋር ከማርክ ጋር በቃ ጀስት ፋሚሊ ነው የሆነችው። ደስ የሚል እንትን ነውና ይሄ ነገር ቤዚ ላይ ምንም ተጽዕኖ እንዳይፈጥርባት ቤዚዬ እኛ ምንም አላደረገው። ምንድነው ምንም በመሃላቸው እንደማይፈጠር ምንም በመሃላቸው ሊፈጠርም እንደማይችል ሁሉንም ነገር ግልጽ አድርጌ እነግራታለሁ። ምክንያቱም እኔም አለው አብሬው ስለምኖር ማርክን ደግሞ ከምንም በላይ ታውቀዋለች። ሌላ ግን ድንገት እንኳን ስተታዊ ነገሮች መላመድ መጥፎ ስለሆነ ያ ነገር እንደማይፈጠር አረጋግጬ በደንብ ልነግራት በእኔ እንድትተማመን እኔ ባሏን እንደምጠብቅላት ለነገር ነው ቤዚን የቀጠርኳት። ለምን ትላንትና ፊል አድርጋለች። እንደዚህ ባታወራውም ይገባኛል ስሜቷ እንዲህ አይቼ ስለምረዳት ደብሯታል እና ያ ነገርን እንትን ለማስባል ግልጽ ለማድረግ ለሷ ደውዬላታለሁ። እስቲ ብቻ እንጠብቃታለን። ብቻ አብረን
በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው አለኝ ብዬ ችዬለይሻለው ቢገባሽ ከልቤ በስንት ነው ሰላም ታደርጉ እንዴት ነህ አለ ምንድነው ይሉ ዋው ምንድነው የሚያከለው ስለስተሽልኝ ነው አይደል ቤተሰብ እንግዲህ እንደዚህች አይነት እህት ይኑራችሁ ሙሉ ሻንጣ ሙሉ ልብስ ለእኔ ለወንድሟ ማሳ ነው ወይ ሸራጋልሽ እንዴት ሰላም ታይቸው ቤተሰብ ያዛው ችግር የለም ደክሞኛል ማለት ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን በጣም ሰላም ነን ሳልለው ማለት በዚህ አጋጣሚ ማለት ካሜራ ላይ መውጣት አልፈለግኩትም ግን እንኳንም ይዘጠበከኝ በጣም ደስ ነው ምክንያቱም ያው መናገር የምፈልገው ነገር ነበረ ትላንትና ትንሽ ደባሪ ነገር አሳልፈናል ማለት ነው ደስ የማይል ነገር ነው ያሳልፈነው ግን ደግሞ እኔ እህታችሁ ያንን ነገር ፊክስ ለማድረግ ማለት ትናንትና ያደረኩት ነገር ትንሽ አግባብም አለው አግባብም የለው ማለት እንደማንኛውም ሴት ፍቅረኛው እንደዛ ሲያደርግ መናገር የነበረብኝ ነገሮች ነበሩ ያንን ነገር ተናግሬያለሁኝ ከዛ ውጪ እንግዲህ ያው ለአዲሱ እንደዛ መናገር ከሌለብኝ አሩን አላቅም ግን ደግሞ ትንሽ የተናደርኩበት ነገር ስላለ እና ተረዱኛላችሁ ብዬ ተስፋ አደርጋለሁ ከዛ ውጪ ደግሞ አዲስ ነገር ያለው ያው ሄኒ ስጠሪ እንዲደስ እንዳለኝ ላንተም አዲስ ነገሩ ላንተም ስለሆነ አዲስ ነገሩ ትላንት በጣም ተሰምቶሻል አስተንስ አይደብርሽ አይቀርም በጣም ትላንትና የተሰማኝ ስሜት ማለት ይሄን በያት ቤቱን አጋዩ በቦምባ ጋዩ ምናምን ያው ዝምል በቃ በጣም የሚሰማ ፊሊንግ አይደለም የሚደብር ነገር እኔም እሱን ጠርጥሬ ነውና ምንም እንዳይሰማሽ እኔ እስካለው ድረስ ምንም ነገር ያ ነገር ተሰምቶኝ ነበር ግን አሁን በእኔ ኮንፊደንስ ይኖርሽ እኔ አሳልፍ ያልሰጥብሽም አረ ለማንም እንዴ ባይዘይ ማለት ቤተሰብ ያው አዲስ ነገሩ እንደዛ ማድረግ የለብኝም ማለት የማፈቅረውን ሰው እዚህ ጋር እሱን አለማመን እሱ ጭራሽ እኔ ከራሴ በላይ ስለማምነው ነው እንደዛም ሆኖ ያው ማንኛውም ሴት የምታፈቅረው ሰው እንደዛ ሲሆን የሚሰማን ስሜት አለ ሶ እንደዛ ተሰምቶኝ ነው እንጂ እኔ እሱን ሰላም ነው ቀርቼ ምናምን ነገር አይደለም ማናችሁም እንዲመስላችሁ የማይቀርና ያንን ስሜት ኢቭን እሱ ያለውን ስሜት ላጠፋለት ተፈልጋለሁ ሶ አንድ የወሰንኩት ነገር አለ ያ ውሳኔም ደግሞ ከወንድሜም ከባሌም ጋር ከአዲሱ እንግዳችንም ጋር አብሮ የመኖር ፕላን ያለ የመኖር እቅድ ነው ያለኝ በቃ ነው መሮጥ ሻንጣዬን ጠቅልዬ ማረም የምሬ ነው ሻንጣዬን ይዤ የመጣሁት እኔም ምን በማለት በጥርጣሬ ምን አስቆየኝ ሆነለ እኔ እዛ ቤት ሆኜ እሱ እዚህ ሆኖ ምን ተፈጠረ ምን ይሁን ምናምን ብዬ ከምብሰለሰል ያው አለን ሁላችንም እንደውም ሰብሰብ ስንል በጣም ደስ ይላል ሶ ፈቃደኛ ነህ እስቲ ቦስ ላስፈቅድ አረኔ እኔ ቤትሽ እኮ ነው ቤት እኮ እግዚአብሔር ነው እና እኔ እንደውም ስደውልልኝ በጣም ደስ ብሎኛል ምክንያቱም ልደውልልህ ነበር እንደዚህ ብቻዬን እሱን እጂ ሰርፕራይዝ ማድረግ አልፈለኩም ማለት ነው እንደውም እስከዛሬ ብቻሽን መኖር አልነበረብሽ አሁን እንዲ ያልክ ብሰቴን አቀስከት ደስ ነው ይለኝ አብረን ብንኖር ሁላችንም ደስ ነው እኔም በጣም ደስ ይለኛልና ያው ለማለት የፈለኩት ነገር ብቻ ነው ባሪ ለማለት እንዴ ምን አስበጠበጠኝ እኔ እሱን ብቻ ነው የምፈልገው ሶ የሆነ በመሃላችን ክፍተት እንዲኖር አልፈልግም በእናንተ ነው ስታየው ድንገት እኔ ስለዚህ ቆይ መለከተኝ ይሄኔ ማለት እንግዳ ከሆነች እንግዲህ ቤተሰብ ጦርነቱ አራ ሚኪልን ጦርነት ብሎ ነገር የለም እኔ እዚህ ጋር እንድታውቁት የምፈልገው ከማንም ጋር ጭቅጭቅ ውስጥ ከማንም ጋር ጸብ ውስጥ መግባት እዚህ ጋር ኢቭን ፍቅረኛ አይደለችም የሆነ ነገር ኤክስ አይደለችም ጸብ ውስጥ ከተነገ እንንከባከባለን ያ አረ በደንብ አድርገን ነው የምንንከባከባለን ለእንክብካቤው እኔና አለን በደንብ አድርገን እንንከባከባታለን እና ያው ደስ ይላል ብዬ ተስፋ አደርጋለሁኝ እና አሁን በጣም ደከመኝ ቤት ገብቼ ሻወር መውሰድ እፈልጋለሁ ዘረር ማለት እፈልጋለሁ እና ያው ቤተሰብ ያዘናችሁ በጣም ነው ደስ ያለኝ እንደዚህ ስስቅ ስደሰት ብዙ ሰዎች ማየት ተፈልጉ አይደለ እና እኔም ደግሞ ያው
ያላችሁን ሰዎች የመከራችሁን ሰዎች አላችሁ ኢቭን ደግሞ በቃ ራስሽን ማስከበር አለብሽ ራስሽን እንዲጥንቃቄ ያ ልክ ነው ግን ደግሞ አንዳንዴ ፍቅር ያንድ ሰው ብቻ አይደለም ማለት በሁለታችንም ጎን ያለ ነው እሱ ሲያጠፋ እኔ ትክክል መሆን ያለብኝ እሱ አጥፍቻለሁ ሲል በቃ እሺ ይሁን ብዬ ማመን ያለብኝ እንጂ እሱ ማጥፋል እሱ የሆነ ነገር ስላለኝ እኔም የራስ ጉዳይ ብዬ ለታዋው አልችልም ያው እንድታውቁልኝ ነገር ቀስ ይያልን ቀስ በቀስ እናስተምረዋለን እንጂ የሚታው ፍቅር የለም እና ደግሞ ያው ሚስት ደግሞ ባሏ የምትሰራው ደግሞ ሚስት ናት ጥጋብ አለበት እነሱም ጥጋቡን ደግሞ ወንድ ልጅ አንዴ እንዲከፈዘዘ ፈዘዘ ሴት ልጅ ነች ወንድ ልጅን ጎበዝ የምታረገው ስለዚህ ለዛ ቢቂ ቤተሰብ እንግዲህ የመጀመሪያ ደስታችን እንድንመለስ አደርጋለሁ እና ሁላችንም ቤተሰቦች ውድድድ ነው ማረጋችሁ ደክሞሻል ግን ለእናንተ ፍቅሬን ሳልገልጽ አይደክመኝም በሰፊው ደግሞ ሪአክሽኑን ቤት ስንገባ እናየዋለን እንዴት ደስተኛ እንደሚሆን እና እንሂድ ያልጽኑ ፍቅርሽ ጀገኖ ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል ያልጽኑ ፍቅርሽ ገኖ ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል ሁሉ ሻንጣ ነው ይዤ የመጣሁት ፏፏ ብለሃል ዮሐና እንዴት ነሽ ደህና ነሽ ሰላም ነው ዛሬ ዮና ያው ቁጭ በይ ታችሁን ሰው መኖር በጣም ደስ የሚል ነገር ነው ደክሞኛል ትንሽ ምንድነው ከየት እንደመጣሁ እንደደከመኝ ነው ልቤ ሁላ ማለት ነው አያ እኔ ተሸክሜ አንቺ ደከመሽ አረ አንቺ ነገር ደግሞ ወረ በስማ እኔ ነው ሻሸከመች ምንድነው አባቴ ነው እንዴት ትችጋው ምንድነው እና ትናንትና አንድም ልነግርህ የምፈልገው ነገር አለ ብዙ ነገር ተፈጥሯል ሶ አልፏል አይደለ አልፏል ሜቢ ተናግረክ ሊሆን ይችላል አስከፍቼክም ሊሆን ይችላል ግን የመሰለኝና የተሰማኝን ነገር ነው ያልኩክ ማለት ነውና ብቻ ያ ሁሉ ነገር አልፎ እኔም ከእንግዳ ጋር ላቀያየምክ አልፈልግም እኛ ኢቭን በባህላችን ኢትዮጵያዊ ስንባል እንግዳ አክባሪ ነን የመጣን ሰው የምንቀበል የምንከባከብ ትንሽ አመጣጡ ግርብ ያስብለኝም ቢያናድደኝም ለዛ ነው እንጂ ለሌላ ለክፋት እናሳና አስጨርሰኝ እንዴ ማርም ደክሞኛል ሁላ በመራትሽ እኔ ነኝ እሺ ደከመኝ አንተ ነህ አይተሸከምኩ ምን በመራት ቦርሳዋን ይዛ ቋየረች ነው የመጣችው አንቺ ለራ እና ማለት ነው ብዙ ነገር ተፈጥሯል ብቻ እንደዛ እንዳለፈ ሆኖ እኔ አንተን እሷን አስወጣት እሷን እንደዚህ እሷ በዚህ ብለን የማይሆን ግብግብ ውስጥ መግባት የለብንም ኢቭን እዚህ ቤት መኖር ካለባትም ትኖር እኔ አያጣለኝም እስማማለሁ እና ግን ደስ የሚለው ነገር የኔ ፍቅር እኔም እዚህ ነው የምኖረው ማይቢ ማለትማ እዚህ ነው የምኖረው በቃ የሚጣፍጠው ልንበላ ነው ካሁን በኋላ እናሳ እና አንተ ለምግብ አልገባኝም ማለት አባቴ በእኔ እናንተ መሀል ምንም ነገር ሊፈጠር አልፈልግም ግን እኔ እናንተ መጣላት አንፈልግም እኔም የማይሆን ነገር አንተን ማለት የለብኝም አንተን እኔ ማለት ጣልቃ በሚገባ ሰው በሶስተኛው ወገን እንደዛ መፈጠር የለበትም ሶ ማለት ነው እዚህ ልኖር ነው ኢቭን ቁጭት ይላልስካውን ማለት እዚህ ጋር እኔ እናንተ እየተራራቅን ነው ገባ እኔ እናንተ ደግሞ እንድንራራ ነው አሬም ነው እቃዎች ሁሉ እንዴ ልብ አስተያየት ሲመጣ መምጣት ለምን አስፈለገ ሶ አይቻልም እሺ እንደዚህ ነው የምትቀበለኝ ማለት ደስተኛ አትሆንም እኔ እዚህ ነው የምኖረው ማለት ምንድነው ባንዴ የሆነ ይሄንን ውሳኔ ባንዴ በቃ ነገሮች ላይ ስንዘጋጅበት ይለ ነገር ከነገ ወዲያ ያለ ነገሮች ከዚህ በፊት ተበጥብጣይ ተናል አይደለ ሶ ምንም ቀን መፍጨ እንዴት ባንዴ ልትገኝ አሰብሽበት እና ያው ትንሽ ሰው አለ
ለጊዜው ቆየንና ማለት ነው እንደዛ ስለሆነ ያው አንተን እንድትከፋ እንድታዝን እንደዚህ ጉስቁል እንድትሆን በዛ ነው። እሺ የምርሽን ነው አትመኝ እሱ ነገር እየቀለደች አይደለም። የምን ቀልድ ነው? ይኸውልሽ ሻንጣ ተሸክሜ መጥቼ አልቦኛለሁ ወይ እኔ ወይ ልብስ እስከዛ ልቀያየር ልታጠብ ምናምን ነገር ምግብ ምናምን አለ እንብላ ማርያም አባቴ እንግዳ ናታ። ኢቭን እንግዳችንን ደግሞ በእንደዚህ ወሬ ውስጥ ባናስገባ ኢቭን እኔን ስመጣ ቤትሽ እንኳን አልተቀበልሽኝም። አሁን መተሽ እኔ ከማን ጋር ነው የምኖረው ማለት ትንሽ አንደኛ ይሄ የምታየው ሸበላ ባሌ ነው። አይ ኖ ባልሽ ነው፣ መብትሽ ነው። በፈለግሽው ታይም መምጣት ትችያለሽ። ግን ላይክ አሁን እኔ ስመጣ ጠብቀሽ ግን አብሬ ነው የምኖረው ማለት ምክንያቱም ባሌ ከኔ ጋር ነው መሆን ያለበት። እኔ እኮ ሁሌም ካንቺ ጋር እኮ ነኝ። አባትዬ ናፈቀኝ ነው ያለው። በቃ እኔ እዛ ብቻዬን መኖሩ ሰለቸኝ። ብቻዬን ማደሩ በጣም እየደበረኝ ነው ያለኝ። አሁን ነው የሚሰለችሽ ከሚሆን ማለት ነው አንተ ጋር ስመጣ እንደዛ መሆን የለበትም። እና ደግሞ በቃ ለማንም ሰው ክፍተት መፍጠር የለብንም። በዚህ አጋጣሚ የእውነት ክፍተታችን የሚታየን ሰው ሲመጣ ነው። እና እኔ አሁን አንድ የተማርኩት ነገር ክፍተታችንን እንዲጠነክር የእውነት በዚህ አጋጣሚ ቤተሰብ ያው ትምህርት ነው። የሆነ ነገር ክፍተታችንን ለማጥበብ ሰው ያስፈልጋል። ገባ? አሁን እኔ ሜቢ የሚያገናኝ ነገር አይደለም። እሷ ስትመጣ የሆነ የጎደለው ነገር ታየኛ እየታየ መጣ ሰው እሱን ለማምራት ይመጣልክ ኮንግራ ብያለሁ። ምንድነው እንደዚህ ነው የምትቀበሉኝ? ደስ ይላል። ደስ አላላችሁም እንዴ? ምንድነው ደስ ይላል ነገር ቀረለ ነገር ምክንያቱም በአንድ ቀን እንደዚህ ተቀይረሽ ትመጫለሽ። በአንድ ቀን አባት ትናንትና ስለመሸብኝ ነው እንጂ ትናንትና ሁሉ በመጣ በጣም ደስ ይለኝ ነበር። ግን ደግሞ እንደዛ ማድረግ አልቻልኩም። እና እርግጠኛ ነሽ እንዴ? እርግጠኛ እሺ። ለምን ልብስ ቀይሬ ልምጣ? አይደለም አይደለም እኔ አምንሻለሁ። እንድኖር ካልፈለክ እኔ ሚካኤልን ይሄዳል። አንደኛ ቤዛ አሁን መምጣትሽ ለምን አስፈለገ? ብዙ አመት ብቻሽን የኖርሽው ኢቭን እሱ አብረን እንኖር ሲልሽ ራሱ ብቻሽን ነበር የምትኖሪ ወይስ እሱን አታምኚም? ስለማታምኚው አሁን መምጣትሽ አስፈላጊ ነው? ስለምተማመንበት እንጂ በአንድ ቀን መጥቼ የሆነ ልኖር ማለት አልችልም። ኢቭን ትናንትና ባደረጋችሁት አንጻርና ምን ተናድጄ የሆነ ነገር ማረጋግጡኝ አይደለም። እና ግን ደግሞ ፍቅር እንደዚህ አይደለም። አንዳንዴ መሸነፍ የሚባል ነገር አለ። እኔ መሸነፌ ለሱ ምንም ግልጽ ነገር ነው። እዚህ ቤት መኖሬ እሱና እና እኔ እንጃ እንዲህ ለምን ነው መሸነፍ ሌላ ጊዜ እንደዚህ አይነት ህይወት ካጋጠመሽ ትምህርት ይሆንሻል ብዬ ነው ማለት ነው። ምንም ነገር ይፈጠር ምንም ነገር ማድረግ ካለብኝ አለ የምን ዛሬ ሆነ ለምን ከዚህ በፊት አንድ አመት አብሬው ሳለሁ በአንድ ቀን ሀሳብ ልቀይር ይችላል። እሱ እስቲ በደምብ ግልጽ አድርጊልኝ። ግልጽ ማድረጉ ምክንያቱም ምንድን ነው እና አሁን የምታሳውነሽ ነገ ላይ የምትሄጂ ነሽ። እንደ እንግዳነትሽ አርፈሽ ተቀመጫለሽ። የቤቱን መቤት እኔ የምሆነው አባወራው እሱ እንደሆነ አማወራዋ ደግሞ እኔ ነኝ። እኔ ነኝ ቤቱን መቆጣጠር የምችለውም። እንግዳ እስከሆነች ድረስ የምትፈልገውን ነገር እኛ እናደርግላታለን። አባቴ እኔ ያንተ እንግዳ እንዲከፋትም አልፈልግም እኮ አልፈልግም። አይ ነው እንግዳማ መቀበል እኮ አመጣጥሽ በጣም በሚያስጠላ ሁኔታ ነው። ግን ደግሞ ያው የመረዳት በጣም ቻንስ አለኝና ተረድቼሽ እንደዚህና ከዚህ በኋላ እንከባከባለን እና አባት እንግዳ ከሆነች ማለት ነው አርፋ ቁጭ ማለት የእንግዳ እንትኑ ልንገርሽ። አንቺ እኔ እንደሱ የማለት መብት የለሽ። ይሄ ቤት የሚንቀሳቀሰው በቤዛ ነው። እኔ እንደፈለኩት ነው የሚሆነው። እኔ ካስደበርኩ ሶሪ አንተን ፋኑ የምትለው ችግር የለም። አይ የምሬና ጦርነት ውስጥ ገብተናል። እኔም እኮ ግራ ገባኝ። እኔ ቆይ አሁን እዚህ ጋር እንደውላ በቃ አብራን እኮ ልትኖር ነው የመጣችው። በቃ እኔ በጣም ነው እፈልጋለሁ። ቤዚ አይውልሽ አንቺ እዚህ በመምጣትሽ አም ሶ ሃፒ። እኔ ምንም ችግር የለብኝም፣ ደስተኛ ነኝ። ኢትስ ኦኬ። ግን ላይክ አመጣትሽ ግን ግራ ስለገባኝ ነው። ላይክ ከትናንትናው ሪአክሽን በኋላ አሁን እንደዚህ መሆንሽ
በዚህ ማስደመም ሰው ነኝ። እንደዚህ የሆነ ሰው እንዴት አደርጋለሽ ብሎ ሲጠብቀኝ ተቃራኒ ነው። በጣም እንደዚህ አይነት ልጅ ነች። ያማታል። ቤዛት ሱፐር ነገር ማድረግ ትወዳለች። ምንድን ነው አንተ ከሷ ጋር ምንድን ነው አቅዳችሁ የምታችሁ? በዚህ አባትሽ ንገራውን አንድ ነገር እኔ ክፍሬ ለቅልሻለሁ። መስራት አልተቀበልኳትማ። አስተዋወቀኝ። እንግዳን አስተዋወቀ። እንግዳችን አይደለች ይቅር። እንግዳን አስተዋወቀኝ። አሁን ነው አንቺ እንግዳን አስተዋወቀኝ። ወይ ያ ነገር በቃ እንዳለና እንደተፈጠረ ቤዛ የንቀትሽ ጥግ እኔ ዲስሪስፔክት የማድረግሽ ጥግ አሁን ነው እንግዳህን አስተዋወቀኝ የምትይው። ያ ግን በዚህ ወጭ ላይ ንቄሽ አይደለም። እሺ አሁን ማለት የኔ ፍቅር ሁሉ ነገር ተውና ያፈሰሰው ፈሳላ አባቴ እሺ እንግዳ ጋር እንድታስተዋውቀኝ እኮ አስተዋውቄሻለሁ። ያን ቀን እርሳው። ምክንያቱም እኔ ትላንትና የተፈጠረውን እንደመጣች መረስችው ኖርማሊ 100% ማት ብዙ ጊዜ ነው አብረን ጋር ክብር ካለሽ የሰው ፍቅረኛ ይተቀርታ እንደሱ ይተፈር ቅናት መሆኑ ነው። እየቀናሽ የሚቀና ሰው ለፍቅረኛው እንደዚህ ፍቅር እንደዚህ አይንከባከብ አይደሶ እየተንከባከብ ያንቺ ደግሞ ይለያል በጣም ላይክ እኔ እስካሁን ከማውቀው እኔም ሴት ነኝ። አባቴ እንደዚህ ነው ፍቅርሽን የምትገልጪው ለአባቴ ነው ይላስሽ። ደስ ይላል በጣም ግን እንደዚህ ምን ይሁን በጣም ደስ ብሎኝ ነው። ለምን ደስ እንዳለኝ ታውቃለህ? በጣም ስለምትቀኝ በጣም ኦቨርአክት ያደረግሽ ነው። በዚህ ምንም አይደለሽም። ለቀን አልችልም። ወንድሜ ነው። እኔ ላይክ እሱ ማቀፊ ምንም ማለት አይደለም። እኔ አልገባኝም። ምንም ያስቀና ነገር አይደለም። አባስ እንድንወጣ ፈልጋለሁ። እዚህ መቆየት አልፈልግም። ማለቴ አሁን ማታ ተመልሰን እንመጣለን። ራትና እንበላለን። እኔ ናማ ጉዳይ አለን። እኔ ከመጣሁ በኋላ ምንም ጉዳይ የሚባል ነገር የለም። የእሱ ጉዳይ የኔ ጉዳይ ነው። እንግዳ አይደለሁም። እንግዳም በሁሉ አንቺ ነው እንጂ እንግዳ እኔ ለማክ እንግዳ አይደለሁም። አሁን እንግዳ አይደለሁም። ቤቴ ነው ካለ ምናምን እኔ አይከፋኝም በነገራችን ላይና እዚህ የተደበቀ እኔ ያውነት ከሆነ ወደ ሌላ ነገር ተመጣጣሽ ነው። እንደዛ ሳይሆን ይሆናል አይደለ? እኔ እንግዳ አይደለሁም ስትል እኮ እንግዳ አይደለችም ማለት ነበርን እኮ ማለት አብረን ጓደኛዬ እኮ ነች። ምን ሆነሻል? ፍቅር ግን ለዚህ ቤት እንግዳ ናት። እንግዳ አይደለች። እንግዳ ነች። እንደ እንግዳ ባህሪ አሁን ችግር የለውም። እንደ እንግዳ እናሰለጥናታለን። እኔ አናሰለጥናትም። የእንግዳነት አንተ እንግዳ ሆነ ስትሄድ ምናምን እንዴት ነው እንግዳ ናት? አሁን አንቺ ሻወር ምናምን ሰጂስ በቃ አትጣሉ፣ አትጨቃጨቁ። ትናፍቀኛለህ። የት ነሽ? ሻወር ልውሰድ ትላለህ። አስተካክል ምናምን ነገር ወለና መርተውላ በተከዜ ነው በጣም ደስ የሚለኝ። እንዴት ነው ማከሰሽ? ልብስ ነው ነገር እኔ አይደክመኛል። ስራ እንደማልወድ ደግሞ ታውቃለህ አይደለ? ክላስ እኮ አንድ ክላስ ብቻ ነው። ክላስ በዚህ በጣም ወድ ክላስ ፍላንክ የሚያደርጉ ከምንም ያደርጉ ክላስ ግልጽ ነው። እኔ ክላስ ክላስ እኮ ነው ደግሞ ሊሳ መሰለኝ አሁን የክላስ የክላስ አንዱ ክላስን ደግሞ የሰው ማድረግ ይቻላል። እንግዳ ስለሆንሽ የለ አንድ ክላስ ቤትሽ ከመጣሽ ፍቅረኛሽ ቤት ከመጣሽ እኔ ምንም አልገባሽኝም። በአንዴ የዚህ አይነት ሳይንቶስ እሳት ውስጥ እየገባሁኝ አይደለም። ይኸው ገና ነኝ፣ አልተቃጠልኩኝ፣ ጤነኛ ነኝ። እሺ ምንድነው ፍላጎትህ ከአባት? እኔ እናንተ ጸብ ውስጥ እንድንገባ ነው? እኔ አልፈልግም። እኔ ጋር መጣ። እሺ ያለሽበት ቤትስ? ቤቱን ቆልፍ ያለው ቁልፉ እኔ ጋር ነው። ቀን ቀን እዛ እንውላለን፣ ወደ ማታ እዚህ እንመጣለን። በጣም ሲምፕል ነገር ነው። ነገሩን የምናከብደው እኛ ራሳችን ነው። እሷም እኮ ሰው ነች አይደል? እናት ለምንድን ነው ይሄን የምንገፋት? ማርክ በቃ እንትን እናደርጋለን ነበር። በዚህ ያልገባኝ እኮ እሷን እኛ ሳሎን ቤት እንሆናለን። እኔና ማርክ እንትን ልበል ደክሞኛል። የሚያስብ ሰው አይደለም። እኔ እናንተ በቃ ከዚህ እንወጣለን። እኔ ግን ሲጀምር እዛ ግን ኖርማል አትመስለኝም። እኔ ያልተዋጥሽልኝ አንቺ ነሽ። እና እስቲ ይሄ አባት ነካኝ፣ ጤነኛ ነኝ። ደግሞ ራስህ ነካኝ ነው ያማረበት ሰው ደግሞ በምንም ተአምር እብድ ሊሆን ይችላል። እሺ አልተዋጠልህ ነገር ምንድን ነው? ማለት እኔ መኖሬ አልተዋጠልህ? እኔ ችግር ከፈለግሽ እኔና አንቺ አብረን መሆን እንችላለን። ከፈለግሽ
አዎ ፈልጋለሁ። በእንደዚህ አይነት መንገድ ነው ባንዴ መተሽ መግባት ነው? እሺ በኋላ እናወራበታለን። አሁን እሺ እንደዚህ ነው የምትቀበለኝ? ከታጠብኩ በኋላ እናወራለን። እሺ ነፍስ እንደዚህ አትሁን። ይሄኔ ያረጋጋው ሰማያቱ ወይስ ና ተው ሳሎን ነው